ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናውን እየመራው አብሬያችሁ ቆይታ ማድረገውን ይፍራታ ጥላውን ነኝ መልካም ቆይታ በበጎ ፈቃድ የሚሰጡ ዘርፈ ብዙ አገልግሎቶች አቅመ ደካማ ዜጎችን የኑሮ ጫና ማቃለል መቻላቸው ተገለጸ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዳሉት የሀገር እድገትንና የዜጎችን ዘርፈ ብዙ ጥያቄ በአንድ ወገን ጥረት ብቻ መመለስ አዳጋች ነው ብለዋል ዝርዝሩን አማሩ ገብሩ ያቀርበዋል የ2017 ዓመተ ምህረት የበጎ ፈቃደኞች የእውቅና መርሃ ግብር ከንቲባ አዳነች አቤቤ በተገኙበት ተከናውኗል። ከንቲባዋ በመርሃ ግብሩ ላይ እንዳሉት መንግስት የዜጎቹን ፍትሃዊ ተጠቃሚነት ለማረጋገጥ በርካታ ተግባራትን አከናውኗል። በተለይም የአቅመ ደካማ ዜጎችን የኑሮ ሁኔታ የሚያሻሽሉ የልማት ስራዎች በስፋት መከናወናቸውን ጠቅሰው በዚህም የማህበረሰቡ የነቃ ተሳትፎ የላቀ እንደነበር ገልጸዋል። የሀገር እድገትና የዜጎችን ዘርፈ ብዙ ጥያቄ በመንግስት ጥረት ብቻ መመለስ አዳጋች ነው ያሉት ከንቲባዋ መንግስት በቀረጸው ሰው ተኮር መርሃ ግብር አካታችና አሳታፊ ስራዎች መከናወናቸውንም ተናግረዋል። በከተማዋ በበጎ ፈቃደኛ ወጣቶች በተለያዩ ዘርፎች በተሰማሩ ሙያተኞችና ባለሀብቶች በተከናወኑ አገልግሎቶች በርካታ ዜጎች ተጠቃሚ ማድረግ ተችሏል። አሁን ላይ በጎ ፈቃደኝነት ባህል እየሆነ ከመምጣቱ ባሻገር አንድነት፣ አብሮነትና መደጋገፍ በማህበረሰቡ ዘንድ እንዲሰርጽ እድል መፍጠሩንም አንስተዋል። ብሔራዊ ባንክ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶችን አስጠነቀቀ። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር በመስራትና በሚወሰዱ ህጋዊ እርምጃዎች ዙሪያ ውይይት ባደረጉ ወቅት እንደተናገሩት መንግስት በርካታ የሐዋላ ገንዘብ አስተላላፊ ድርጅቶች ህጋዊ በሆነ መንገድ እየሰሩ በዘላቂነት በዘርፉ እንዲቆዩ የመንግስት ፍላጎት መሆኑን አስረድተዋል። ይሁን እንጂ ወደ ህጋዊ መንገድ እንዲገቡ ጥሪ የተደረገላቸውና ጥሪውን ያልተቀበሉ አንዳንድ የሐዋላ ገንዘብ አስተላላፊ መኖራቸውን ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ ለመውሰድ ተዘጋጅቷል ብለዋል። በእነዚህ ህገወጥ ተቋማት በኩል ገንዘብ የሚልኩ ዜጎች ከዚህ ድርጊታቸው ሊታቀቡ ይገባል ያሉት ገዢው አንዳንድ አስመጪና ላኪ ድርጅቶች አሁን ላይ የሚወስደውን እርምጃ አውቀው ሊጠነቀቁና ወደ ህጋዊ አሰራር ሊገቡ እንደሚገባ አሳስበዋል። የአፍሪካ ኢኖቬሽን ህብረት ለአፍሪካ አካታችና ዘላቂ ልማት ከፍተኛ አስተዋጽኦ ማበርከት የሚያስችሉ አሰራሮችን ተግባራዊ እያደረገ እንደሚገኝ አስታወቀ። የአፍሪካ ህብረት የኢኖቬሽን ፌስቲቫል በአዲስ አበባ እየተካሄደ ይገኛል። አማሩ ገብሩ ዝርዝር አለው። የአፍሪካ ህብረት ወጣቶችን የአህጉራዊ ኢኖቬሽን መሪ የማድረግ ተግባር በሚል መሪ ሀሳብ የአፍሪካ ህብረት የኢኖቬሽን ወይም የፈጠራ ፌስቲቫል በአዲስ አበባ ከዛሬ ጀምሮ እየተካሄደ ይገኛል። በፌስቲቫሉ ላይ የኢኖቬተሮች፣ የፖሊሲ አውጪዎች፣ የግሉ ዘርፍ መሪዎችና የወጣቶች ተወካዮች ተሳታፊዎች ናቸው። ፌስቲቫሉ ለሀገር በቀል የኢኖቬሽን መፍትሄዎች እውቅና በመስጠት ስራዎችን የበለጠ ማላቅ ላይ ትኩረቱን ያደረገ እንደሆነም ተገልጿል። የአፍሪካ ብሩህ አእምሮዎችን ከፋይናንስ አቅርቦት ዘመኑ ከደረሰበት ክህሎትና እድሎች ጋር በማገናኘት የኢኖቬሽን ወይም የፈጠራ ስራዎችን የማሳደግ ፋይዳው የጎላ መሆኑ ተመላክቷል። የአፍሪካ ህብረት በአህጉሪቱ ዜጎች የበለጸጉ የኢኖቬሽን መፍትሄዎች ድጋፍ በማድረግና ለወጣቶች የፈጠራ ስራዎች ምህዳሩን ለማመቻቸት እየሰራ እንደሚገኝ አስታውቋል። በህብረቱ የዲጂታልና የኢኖቬሽን ፕሮግራም አማካኝነት ከ10 የአፍሪካ ሀገራት የተውጣጡ 18 ወጣት ኢኖቬተሮችን በተቋሙ የተለያዩ የስራ ክፍሎች በማሰማራት ለኦፕሬሽን ፈተናዎች የተጠኑ የዲጂታል መፍትሄዎችን እንዲሰጡ እያደረገ መሆኑን ተገልጿል። ፌስቲቫሉ እስከ ጥቅምት 14 ቀን 2018 ዓ.ም ይቆያል ሲል የኢዚያ ዘገባ ያመለክታል። አብሮ የመመገብ ባህል ቤተሰባዊነትን የሚያጠናክርና ከስነ ልቦና አንጻር ብዙ ጠቀሜታዎች ያለው መሆኑን ያነጋገርናቸው የህብረተሰብ ክፍሎችና የስነ ልቦና ባለሙያዎች ተናግረዋል። ሊዲያ ዝናቡ ተጨማሪ አላት። ጥናቶች እንደሚያመለክቱት ከሆነ በቋሚነት አብሮ መመገብ አካላዊና አእምሯዊ ጤናን ከማሻሻል ጋር ትልቅ አስተዋጽኦ ያለው ሲሆን ከመጠን በላይ የሰውነት መጨመር፣ በተለያዩ ሱሶች መጠቃትና የድብርት መጠቃት መጠንን ይቀንሳል። ከነዚህ ባሻገር ደግሞ ጠንካራ የሆነ ቤተሰባዊነትን ይገነባል። በዚህ ጉዳይ የማህበረሰቡ እይታ ምን ይመስላል? በትክክል አብሮ መብላት ምግብን ያጣፍጣል። ምክንያቱም ይሄ መሳሳቁ፣ መጫወቱ፣ የሀሳብሽን ምናምን መለዋወጡ ነገር ስላለ የምግቡን ጣዕም አታስተውይም። መሳሳቁ ላይ ፍቅሩ ላይ ያለ ነገር ስለሆነ በጣም ምግብ ያጣፍጣል ብዬ ነው የማስበው። ብዙ ነገር አለው። አንደኛ ነገር ይሄ ምንድነው ኢንቲሜሲሽን ከፍ ያደርገዋል፣ መተሳሰብሽን ይጨምረዋል። ለምሳሌ ከልጆችሽ ጋር ከሆነ የምትበዩ ልጆችሽ የመብላት ፍላጎታቸውን አንቺ አብረው ከአንቺ ጋር ዲተርሚን ታደርጊላቸዋለሽ፣ ይበላሉ። ካልበሉ ደግሞ ያለ መብላት ፍላጎታቸውን ታየዋለሽ። ገብቶሻል? አንቺ እያየሻቸው ነው የምትበሉ። ይሄ ከኢንቲሜሲው ከመዋደድ መጨመሩ ውጪ
እነሱን ቼክ የማድረግ እድል ይፈጥርልሻል። ቤተሰብ ጋር አብሮ መመገብ ብዙ ጥቅሞች አሉት። አንደኛ ፍቅር ይጨምራል፣ ሁለተኛ መከባበርን ያመጣል፣ ሶስተኛ ብዙ አይነት ነገሮችን ስርዓት የመማር ነገር አለ። ከሰው ጋር እንዴት መኖር እንዳለብን ብዙ አይነት ነገሮችን ያስተምራል። የቤተሰብን መስተጋብር ይጨምራል። አብረሽ ስትበይ የሆነ ወከብ አለው ደስ የሚል ነገር ነውና ብቻሽን ስትበይ ደግሞ የሆነ ያው ያን ያህል አይደለም ይደብርሻል። አብሮነትን፣ ፍቅርን፣ ሰላምን፣ መዋደድ፣ እርስ በርስ መዋደድ፣ መከባበርን ያመጣል። አብሮ መብላት ከድሮ ጀምሮ ከእናት ከአባቶቻችን የወረስነው ነው። አሁን እየጠፋ የመጣው እንጂ ድሮ አመት በዓል ቢመጣ እስከ 3 ቀን እስከ 2 ቀን ድረስ እንደ ቤቱ ብዛት ቤታችን አንበላም። ዛሬ ግን እየቀረ ነው እና ያ ባይቀር ደስ ይለኛል። አብሮ መብላት ፍቅር ይሰጣል እንጂ ምንም ክፋትም ኃጢአትም የለውም። አብሮ ስለመመገብ ስናነሳ አብሮ ስለሚያስከትለው ስነ ልቦናዊ ተጽዕኖ መዳሰሳችን አስፈላጊ በመሆኑ የስነ ልቦና ባለሙያ አማክረናል። ቢኒያም ዳንኤል እባላለሁ። ሳይኮሎጂስትና ሰርቲፋይድ ትራውማ ካውንስለር ነኝ። በቃል ሳይኮሎጂካል ሰርቪስ ሲኒየር ሳይኮሎጂስት ሆኜ እየሰራሁ እገኛለሁ። አንደኛው ከሰዎች ጋር አብረን ስንሆን የሚሰማን አብሮ የመሆን አብሮ ጊዜ ማሳለፍ አንዱ ከሚፈጥርልን ነገር ውስጥ በተለይ ከቤተሰብ ጋር ሲሆን አብሮ መብላት ነው። አብሮ መብላት ውስጥ የተለያዩ ሀሳቦችን ልጆችም ቤተሰብም እንዲነጋገሩ ይጠቅማል። በተለይም ደግሞ ሰው ምግብ ሲበላ በተለየ መንገድ የደስታ ሆርሞን ይመነጫልና ደስተኛ ይሆናል። ስለዚህ ብዙ መልካም ሀሳቦችን ስሜቶችንም ለማስተላለፍ ይጠቅማል። ምናልባትም አብሮ በመብላት ውስጥ ልጆችና ወላጆች ብዙ ጊዜያቸውን ውጪ ማሳለፍ አጋጣሚ ሰፊ ስለሆነ አንድም እድል ነው የሚገናኙበት፣ ሼር የሚደራረጉበት ሀሳባቸውንም ስሜታቸውንም። በዛ ላይም የቤተሰባዊ ፍቅርንም ይጨምራል። አብሮ የሚያደርጉት ነገር ውስጥ አንዱ አብሮ መመገብ ሲካተትበት መተሳሰብንም መዋደድንም ስሜታዊ ቅርርቦሽንም የመጨመር አቅም ስላለው ልጆችም የመወደድ ስሜታቸውን የመግለጽም አጋጣሚ ይፈጥርላቸዋል። ከቤተሰብ ጋር የሚያሳልፉት ጥሩ ትዝታም ይሆናል። ከቤተሰቦቻቸው ጋር አብሮ በመመገብ የሚያሳልፉት ጊዜ ከማይረሱት ትዝታ ውስጥ ሊመደብም ይችላል እና ለተለያዩ ስሜቶች የሚጋለጡ ልጆችንም ብቻቸውን በመሆን ምክንያት ከቤተሰብ ውጭ ሆነው ብቻቸውን ጊዜያቸውን ከሚያሳልፉበት ይልቅ አብሮ በመመገብ የሚያሳልፉበት ታይም ላይ የመደበር የመጨነቅ ስሜታቸውን የመቀነስ አቅም አለው። አብሮ መመገብ በቤታችን ብቻ የምናከናውነው እንዳልሆነ ማሳያ የሚሆኑ ልምዶች በዚሁ በመዲናችን መጀመሩ እየደበዘዘ ያለውን ባህላችንን የሚያጠናክርና ይበል የሚያሰኝ ጉዳይ ነው። የኢትዮጵያ ኤሌክትሪክ አገልግሎት የስነ ምግባር ጥሰት በፈጸሙ አመራሮችና ሰራተኞች ላይ እርምጃ መውሰዱን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 3 ወራት በዲጂታል የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች አማራጮች በተቀበላቸው መረጃዎች መሰረት በ20 የተቋሙ አመራሮችና ሰራተኞች ላይ እርምጃ መውሰዱን ገልጿል። የብልሹ አሰራር ጥቆማዎች ከቀረቡባቸው የስራ ሂደቶች መካከልም ለአዲስ ኃይል ጥያቄዎች ምላሽ መስጠት፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የክፍያ ቢል እንዲሁም የንብረት አያያዝና አጠቃቀም የመሳሰሉት ይገኙበታል። እስካሁን በዲጂታል የሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች አማካኝነት 170 ጥቆማዎችና አቤቱታዎች ቀርበው 152ቱ መጣራት መቻላቸውን ተገልጿል። እነዚህ ጥቆማዎች ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸሩ በ179 በመቶ ጭማሪ ማሳየታቸውን ተመላክቷል። በጥቆማዎቹ መሰረትም በሩብ ዓመቱ እርምጃ ከተወሰደባቸው አመራሮችና ሰራተኞች መካከል በ8ቱ ላይ የጽሁፍ ማስጠንቀቂያ፣ በ10ሩ ላይ ደግሞ የደሞዝ ቅጣት እንዲሁም በ2ቱ ላይ የስንብት እርምጃ ተወስዷል። ተቋሙ በአገልግሎት አሰጣጡ ላይ ለሚታዩ የመልካም አስተዳደር ጉድለቶችና ብልሹ አሰራሮች አስፈላጊውን እርምጃ ለመውሰድ ዝግጁ መሆኑንም አሳውቋል። በፈሳሽ የተፈጥሮ ጋዝ እና በኤሌክትሪክ ኃይል የሚሰሩ ከባድ መኪኖች በኢትዮጵያ ለመጀመሪያ ጊዜ ተዋወቁ። ይህን ያስተዋወቁት BAEK ግሩፕ እና የቻይናው ከባድ መኪና አምራች ኩባንያ ሻክማ በጋራ በመሆን ነው። በመድረኩ ተሽከርካሪዎች ለኢትዮጵያ ገበያ ከዛሬ ጀምሮ ክፍት የተደረጉ ሲሆን የቻይና መንግስትና የሻንሺ ግዛት ከፍተኛ የስራ ኃላፊዎች እንዲሁም የሻክማ ኩባንያ ከፍተኛ አመራሮች ተገኝተዋል። ይህ ፕሮጀክት በኢትዮጵያ ከፍተኛ የሆነ የኢነርጂ ሽግግርን የሚያመጣ ቁልፍ ጅማሮ ተደርጎ የሚወሰድ መሆኑ የተነገረ ሲሆን በቀጣይም በአማራጭ ኃይል እንዲሁም በታዳሽ ኃይል የሚንቀሳቀሱ ከባድ ተሽከርካሪዎች ወደ ኢትዮጵያ ገበያ በስፋት ይገባሉ ተብሏል። እየተከታተላችሁ የምትገኙት የቻናሉን የመረጃ ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ጤናማ ጸጉር ከውድ ምርቶች ወይም ከዘመናዊ ልምዶች ይልቅ ቀላልና የማያቋርጥ እንክብካቤ ላይ የተመሰረተ እንደሆነ የጸጉርና የራስ ቆዳ ባለሙያዎች ተናገሩ። ሊዲያ ዝናቡ ዝርዝር አላት።
የጸጉርና የራስ ቆዳ ባለሙያ የሆኑት ኢቫ ፕራውድማንና ትሬሲ ዋከር የተለመዱ የጸጉር አጠባበቅ ላይ ያሉ ልክ ያልሆኑ ምልከታዎችን ለማጥራት ለጸጉራችን ጤናማ የሆኑ የእንክብካቤ መንገዶችን አጋርተውናል። በብዙዎች ዘንድ የሚስተዋለው የተሳሳቱ የጸጉር አጠባበቅ ልምዶች መሃል በአራቱ ላይ ምርምራቸውን አድርገው ውጤቱን በዚህ መልክ አቅርበውልናል። የመጀመሪያው በቀዝቃዛ ውሃ መታጠብ ጸጉርን ጤናማና አንጸባራቂ ያደርጋል የሚለው ሲሆን ይህም ሐሰት ነው ይሉናል። ይልቁንም ለብ ያለ ነገር ግን በጣም ያልሞቀ ውሃን ለመታጠብ አመቺ እንደሆነ ገልጸዋል። ሁለተኛው የተሳሳተ ልምድ ደግሞ የተለያዩ ለጸጉር የተሰሩ ምርቶች የተጎዳ ጸጉርን በተለምዶ መንታ ያለው ጸጉር የሚባለውን ያክማሉ የሚለው ሲሆን ይህም ሐሳብ ከእውነት የራቀና ይልቁንም አንድና ብቸኛ ያለው አማራጭ መንታ ያወጣውን ጸጉር መቁረጥ ነው። ነገር ግን ለዚህ ዓላማ የተሰሩት ምርቶች መንታ የሆነውን ጸጉር በማጣበቅ ቆንጆ ሆኖ እንዲታይ ያደርገዋል እንጂ አያክመውም በማለት አስረድተዋል። ሶስተኛው ጸጉራችን ራሱን በራሱ ያጸዳል በማለት ጸጉርን ሳይታጠቡ ለረጅም ጊዜ መቆየት ሲሆን ይህም ማሳከክ፣ መጥፎ ጠረን እንዲሁም ሌሎች ተያያዥ የሆኑ ጉዳቶችን ስለሚያስከትል በቋሚነት ጸጉርን ለመታጠቢያነት በተሰሩ ምርቶች መታጠብ አስፈላጊ መሆኑን ባለሙያዎች ያሳስባሉ። አራተኛው ድሬ ሻምፖ ወይም የደረቅ እጥበት ሲሆን ይህም በውሃ ሳይታጠቡ ምርቱን ለረጅም ጊዜ ማቆየት ነው። ይህም ጸጉርን ለማጽዳት በተደጋጋሚ ሰዎች ሲጠቀሙት ይስተዋላል። ይሁን እንጂ ባለሙያዎች በተደጋጋሚ ሳይታጠቡ እነዚህን ምርቶች መጠቀም ተፈጥሯዊ የጸጉር ቅባት ከሻምፖ ጋር በመዋሃድ በፈንገስ የመጠቃት እድልን ይጨምራል ሲሉ አስጠንቅቀዋል። ዘገባው የቢቢሲ ነው። የጤና ባለሙያዎች በቀን ውስጥ 7000 እርምጃ ወይም 5 ኪሎ ሜትር መጓዝ የልብ፣ የደም ቧንቧ፣ የስኳርና የመርሳት በሽታዎችን መከላከል ያስችላል ይላሉ። ሄሮዳዊት ንጉሴ ዝርዝር አላት። በብሪቲሽ ጆርናል ኦፍ ሜዲሲን በታተመው የጥናት ሪፖርት መሰረት በቀን ውስጥ 7000 እርምጃዎችን ወይም እስከ 5 ኪሎ ሜትር ድረስ በእግር መራመድ የደም ቧንቧ፣ የልብ፣ የካንሰርና የስኳር ህመሞችን የመከላከል አቅም እንዳለው ተገልጿል። እንደ ጥናቱ ገለጻ እድሜያቸው ከ71 ዓመት በላይ የሆኑ ሰዎች በቀን ከ4000 እስከ 5000 የሚጠጉ እርምጃዎችን ቢያደርጉ 27 በመቶ ከልብ ጋር በተያያዙ ህመሞች ምክንያት የመሞት እድላቸውን ይቀንስላቸዋል። ሰዎች ትራንስፖርቶችን በሚጠቀሙበት ጊዜ ከሚወርዱበት መዳረሻ 2 ወይም 1 ፌርማታ ቀደም ብለው በመውረድ እንዲሁም ከወዳጆቻቸው ጋር በሚወዱት መንገድ ላይ በመራመድ ቀለል ባለመልኩ ጤናቸውን ማስጠበቅ እንደሚችሉም ባለሙያዎች ያብራራሉ። ዘገባው የሲኤንኤን ነው። የአውሮፓ ህብረት ሁሉም የኤሌክትሮኒክስ እቃዎች የታይፕ ሲ ቻርጀር ማድረጊያ እንዲኖራቸው የሚያስገድድ ህግ ይፋ አደረገ። ዝርዝሩን ጸጋነች ተሰማ ታቀርበዋለች። የአውሮፓ ህብረት ሸማቾች ለስማርት ዲቫይሶች የተለያየ ቻርጀር አያስፈልጋቸውም ሲል አዲስ ህግ ይፋ አደረገ። እንደ ካሜራ፣ ታብሌት፣ ላፕቶፕና ሌሎች መገልገያዎችን ተጠቃሚ የሆኑ ሰዎች አገልግሎት ለማግኘት መታጠር የለባቸውም ተብሏል። የመገልገያዎቹ አጠቃቀም ያሰጣጥ መለያየት በዋነኛነት የገበያ ውድድርን እንዳሰፋ በመጠቆም መደበኛ የሆኑ ቻርጀሮችን መጠቀም አካባቢንም ተጠቃሚንም እኩል እንደሚያገለግል ተጠቅሷል። ይህ ህግ ተግባራዊ በሚደረግበት ወቅት ከታይፕ ሲ ውጪ የሆኑ ቻርጀሮችን አምራች ኩባንያዎች በተለይም አፕልን በቀጥታ ሊጎዳ እንደሚችል እየተጠቆመ ነው። እንደ ዩሮኒውስ መረጃ በተመረቱ ምርቶች ላይ ታይፕ ሲ ቻርጀርን ያላካተቱ ድርጅቶች ተጨማሪ ታይፕ ሲ ገመድ እንዲያካትቱ ተገልጿል። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በእስር ቤት ቆይታቸው በየወሩ 14 ዩሮ እንደሚከፍሉ ተዘገበ። በስልጣን ዘመናቸው ለምርጫ ቅስቀሳ ገንዘብ ለማግኘት ከቀድሞ የሊቢያ መሪ ሙአመር ጋዳፊ ጋር ተሻርከዋል የሚል ክስ ቀርቦባቸው የ5 ዓመት እስር የተፈረደባቸው ሳርኮዚ በትናንትናው ዕለት ወደ ላሴንቴ ወህኒ ቤት ገብተዋል። ታዲያ እስር ቤቱ የአደንዛዥ ዕፅ አዘዋዋሪዎች፣ የዘረፋ ቡድን መሪዎችና ሽብርተኞች የሚታሰሩበት ከመሆኑ ጋር በተገናኘ ለደህንነታቸው በሚል ለብቻቸው አንድ ክፍል ተሰጥቷቸዋል። ይህ ክፍል ከሌሎቹ ክፍሎች ቄንጠኛ ነው የተባለ ሲሆን ማሞቂያ ምድጃን ጨምሮ ቴሌቪዥን፣ ፍሪጅ፣ የብረት አልጋ፣ መታጠቢያ ክፍል፣ መጸዳጃ ቤት እንዲሁም ጠረጴዛን ይዟል። ታዲያ ሳርኮዚ በ5 ዓመቱ የእስር ዘመናቸው ለእነዚህ ተጨማሪ የወህኒ ቤቱ አገልግሎቶች በየወሩ 14 ዩሮ ይከፍላሉ። ዘገባው የሲኤንኤን ነው። አሁን ደግሞ ከቢዝነስ ወዳገኘናቸው መረጃዎች አልፋለሁ። የኢትዮጵያ ጉምሩክ ኮሚሽን የሐሰት ሰነድ በመጠቀም ህገወጥ ዕቃ እያስገቡ ባሉ አካላት ላይ ጥብቅ እርምጃ እንደሚወስድ አስጠነቀቀ። ለእነዚህና ለሌሎች የቢዝነስ መረጃዎች ማለት ደመላሽ። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በህግ ከተፈቀደው በላይ የሆነ ዕቃ በሐሰተኛ ሰነድ አማካኝነት ወደ ሀገር ውስጥ በማስገባት ላይ መሆናቸውን ገልጿል። የኮሚሽኑ የኢንቴሊጀንስ ዳይሬክቶሬት ባደረገው ምርመራ አስመጪዎቹ በባንክ ፍቃድ ላይ ከተገለጸው ትክክለኛ ብዛትና መጠን ውጪ በሆነ መልኩ በኢንቮይስ ላይ መረጃዎችን ጨምሮ በመግለጽና ቀረጥን በዛው መሰረት በማስላት ከህግ ውጪ የሆነ ዕቃ በህጋዊ ሽፋን እያስገቡ መሆናቸውን አረጋግጧል። ይህም የጉምሩክ ህጎችን የሚቃረን መሆኑን ኮሚሽኑ አስታውቋል። ይህን ተከትሎም ኮሚሽኑ በሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች ጥብቅ ቁጥጥር እንዲያደርግ አስቸኳይ ትዕዛዝ በማስተላለፍ ህገወጥ ድርጊቱን ፈጽመው በሚገኙ አስመጪዎች፣ የጉምሩክ አስተላላፊዎችና ባለሙያዎች ላይ ህጋዊ እርምጃ እንደሚወስድ አስጠንቅቋል።
ሌላኛው መረጃችን ኢትዮ ቴሌኮም በሩዋንዳ 2025 ኪጋሊ የሞባይል ዓለም አቀፍ የሞባይል ኮንግረስ መሳተፉን ይመለከታል። ኢትዮ ቴሌኮም በ2025 ኪጋሊ የሞባይል ዓለም አቀፍ ኮንግረስ ላይ የአፍሪካ ዲጂታል የወደፊት እጣ ፈንታ መቀየር ላይ ያሉ የክላውድ ቴክኖሎጂዎችን መሰረት ያደረጉ ስማርት መገልገያዎችን፣ ዲጂታል ፕላትፎርሞችንና ኢንተርፕራይዝ ሶሉሽኖችን ለእይታ ማቅረቡን አስታወቀ። ትዕይንቱ ኢትዮ ቴሌኮም በቅርቡ ያስተዋወቀውን ዜኔክሰስ ስማርት ዲቫይሶች ላይ ያተኮረ ሲሆን ኩባንያው የዲጂታል ክፍተትን ለማጥበብና በሚሊዮኖች ለሚቆጠሩ ዜጎች የዲጂታል ተጠቃሚነትን ለማረጋገጥ ያለሙ ምርቶች እንደሆኑ ተጠቁሟል። ኢትዮ ቴሌኮም በትዕይንቱ ላይ ቴሌብር፣ ዘመን ገበያ፣ ቴሌክላውድና ዳታ ሴንተር አገልግሎቶችን እንደ ትምህርት፣ ግብርናና ስማርት ከተሞች ባሉ ቁልፍ ዘርፎች ፈጠራንና የአሰራር ቅልጥፍናን ለማምጣት የተዘጋጁ መፍትሄዎችን ለጎብኝት ማቅረቡን አስታውቋል። መረጃዎቻችን እንደቀጠሉ ናቸው። ስፖቲፋይ ፍትሐዊ የአርቲስቶችን ተጠቃሚነት ለማረጋገጥና የዘፈን ደራሲያንን ልምድ ለማረጋገጥ አዲስ የሰው ሰራሽ አስተውሎት ሞዴል ለማዘጋጀት ከሶኒ ዩኒቨርሳልና ዋርነር ሚውዚክ ጋር ስምምነት ማድረጉን አስታውቋል። ስምምነቱ ሰው ሰራሽ አስተውሎትን በኃላፊነት በመጠቀም የስነ ጥበብ ስራዎችን ለማዘጋጀትና የአርቲስቶችን የቅጂ መብት ለማስከበር ያለመ ነው ተብሏል። ኩባንያው በስምምነቱ መሰረት ከመብት ባለቤቶች፣ አርቲስቶችና የዘፈን ደራሲያን ጋር በመሆን በሰው ሰራሽ አስተውሎት ምርምርና ልማት ላይ ከፍተኛ ኢንቨስትመንት እንደሚያደርጉ ተገልጿል። ስፖቲፋይ ቴክኖሎጂ ሁልጊዜ አርቲስቶችን ማገልገል አለበት ብሎ እንደሚያምንና ሰው ሰራሽ አስተውሎት የፈጠራ ስነ ምህዳርን እያሰፋ መሆኑን ገልጾ ወደ ተግባር የሚገባው ይህ ስርዓት አርቲስቶች፣ የፈጠራ መብት ባለቤቶችና ከፋፋዮች ለስራዎቻቸው ተገቢውን ክፍያ እንዲያገኙ ያስችላል ሲል ቢቢሲ አስነብቧል። የዕለቱ የመጨረሻው መረጃችን የቴሌግራም መስራችን ይመለከታል። የቴሌግራም መስራች ከፈረንሳይ ሙዚየም የተሰረቁ ውድ ቅርሶችን ገዝቶ በአቡዳቢ ለሚገኝ ሙዚየም የመለገስ ፍላጎት እንዳለው አስታወቀ። ወጣቱ ባለሀብት ከፈረንሳይ ሙዚየሞች ይልቅ በአቡዳቢ አስተማማኝ ጥበቃ አለ ሲልም ተናግሯል። የፓሪስ ሙዚየም ስርቆት የሚያስገርም አይደለም ያለው ፓቬል ዱሮቭ የፈረንሳይ መንግስት ድክመትን የሚያሳይ ሲል ነውም ተችቷል። በአቡዳቢ የሚገኘው ሉቨር ሙዚየም እነዚህ ጌጣጌጦች በልገሳ መልኩ የሚሰጠው ሙዚየም መሆኑን ያስታወቀው ባለሀብቱ ሙዚየሙ ከስርቆትና ተመሳሳይ ክስተቶች በተሻለ ሁኔታ የተጠበቀ ነው የሚል እሳቤ እንዳለውም ተናግሯል። የቴሌግራሙ መስራች ከመረጃ ልውውጥና ቴሌግራም ተጠቃሚነት ጋር በተገናኘ የፈረንሳይ መንግስት አሳልፏቸው በነበሩ ውሳኔዎች ከመንግስት ጋር ግጭት ውስጥ ገብቶ እንደነበር የታይምስና ኦፍ ኢንዲያንስ ዘገባ አስታውቋል። ስትከታተሉ የቆያችሁት የቻናሏን የዜና ሰዓታችንን ነበረ። ዜናውን እየመራው ደግሞ አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።